ሰላም ሰላም ውድ የኔ ሰብስክራይቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አዲስ ድራማ ቤስት ድራማ ይዤ መጥቻለሁ። በአምላክ እንግዲህ ልጅቷን አንቋታል። ሰራተኛ መታለች። በአምላክ እባክህ እባክህ እያለችው ነበርና እንዴት አድርጌል ምን ተፈጠረ? እስቲ ምን ተፈጠረ? ጎሮሮህን ይዘዋል እኮ እንዴት ነው? ምን ተፈጠረ? ሁሉንም ውሸት ሁሉም ነገር ምክንያት አለኝ። እውነቱም ሁሉም ነገር ያደረኩ ረዲያ ሲል ምን አይነት ተወዳጅ ነሽ አንቺ አለችውና ፎቶ አንስተሽ ስታስፈራሪኝ እኔ የቀመርሽ መሆኑን ልገባ ምንም ሳይፈጠር ነው እንደዚህ ተፈጠረ ብለሽ እኔ ላይ ለመፍረድ አትሮጡት። እንዴት እንደዚህ ታደርጋለህ? እንዴት ሳታረግዢ አርግዣለሁ ያለሽ እንዴት እንደዚህ ታደርጋለህ? ወይ ታረጊ ምን ጉድ ነሽ? እኔ እንደ አንቺ የሀብታም ሞልቃቃ ልጅ አይደለሁም። እኔ እንደ ከአንቺ ስር ለቀምቃም እየለቀቀምኩ መኖር አለብኝ? ሁሌ እኔ ከአንቺ ስር መሆን አለብኝ አለችውና ስትናገር እሷን ዞር ብላ እንደዛ እንደምንሆነ ቆይ ያምሻል እንደ ግን እኔ እንደዚህ እንዲሆን ፈልጌ ነበር አለችውና እሷን መለሰች። አሁን ምንም ነገር መናገር አያስፈልግም። ከዚህ ማንም ሰው በጣም ነው የምጠላሽ፣ በጣም ታስጠይኛለሽ። ምንድን ነው እናንተ የጠላ ቤት እኮ አስመሰላችሁ። ምን ተፈጠረ አሉና ሴትዮ ሮጡ። አረቄ ቤት እኮ ነው አስመሰላችሁ። ምንድን ነው አሉና እንኳን መጣሽ እትዬ። ጉድ ሳይጠባ ጉድ ሳይሰማ መስከረም አይጠባም አሉ። ይቺ ውሻ እኔ ምንም ጫፏን ሳልነካ እኔ እሱ ነው እንደዚህ ያደረገች። ይህ እንደዚህ የተቦካካ ጣጣ ውስጥ አትጨምሩ። ራሳችሁ ጨርስ። ምን ሸሸሹ እናቴ? ከእንግዲህ ወዲያ ወዴት ይሸሻል እናቴ? ጓ ይህን አንቺ ማቆመሻል፣ ቤቴን አፈርሰሻል። ወይኔ ልጅቷ እኮ አካል ጉዳተኛ ናት፣ ገፈተረቻት። ምን ሴትዮ ናት? በአምላኩም እንግዲህ እሷ ደግ አስደግፏት ወደ ውስጥ እሰይ ግልግል እንኳን ጉዱ ወጣ ያለች ሰራተኛ አንቺ ያቺ ጉድ ከምትወስጂ አንቺ እሱን ያዥው። እኔም ቅድም የመጣሽው በላውን ይዛለሁ። ይቺ ሲስት ከዚህ ቤት ትባረራለች። አሁን ገና ቆንጆ ሆና እያለች ሰራተኛ እጇን እያጨበጨበች ወደ ውጭ ወጥታለች። እንግዲህ ከዚህ ቤት ትወጫለሽ የተባለችው አሮጊት አምሮጣ መጣች። አልጋለ አንቺ ደደብ ማትረብ ምንድን ነው ያደረግው? እንደዚህ እንዴት እንደዚህ ያረግሽው? አንቺ ማትረብ አሁን ምን ይመጣልሽ ነው? ሴትዮና ልጅቷ እንግዲህ ተስማምቶ ምን ልንገርሽ እትዬ አርግዣለሁ ስትያል እንደሰማሽው ነው። በቃ ምን ሊያደርገው ነበረት ያለሽ እንዴ የማትረቢ ቆሻሻ እያለው ሴትዬ ሁሉንም ቀስ ብዬ ላስተካክለው ነበር። ቀስ ብለሽ ልጅን የሚያክል ነው የምትፈጥሪ አንቺ ማትረቢ። እንዴት አይነቷ ደደብ ነሽ ሴትዮ! በጣም ባለገናችሁ ስድብ ለበጌታ ስብ እንዴት ነው የምትቀባጠሪ? አሁን መሬት ላይ መንከባለሉን ተይውና ቀጥ ብለሽ ከዚህ ቤት ውጪ ያለቻት ለእሷ አንድ እድል ስጪኝ። ከዚህ ቤት ውልቅ በይልኝ ኮቶትሽን ሰብስብሽ ያለው ኢትዬ አንድ እድል ስጪኝ ስትል ውጪ ያለቻት። አሁን ምን ማድረግ አለብኝ? ምንድነው? ቆይ እሺ እስከ 6 ሰዓት ነው መቆም ያሳብኩ። ሁሉንም ነገር ሰምተሻላ? ምንም የተፈጠረ ነገር የለም።
ለአንተ ጥሩ ነው በቃ አለው። አዎ ከዚህ በላይ ምን ጠበቅሽ? ለአንተ ጥሩ ነው። እሺ ቅድም ከዚህ ሲወጣ ያየሁት ማንን ነው? አንድ የሚያቀኝ ሰው ነው። ካላስቸገርኩ ውጣልኝ፣ መተኛ ትፈልጋለሁ። ከማንኛውም ሰዓት ከፈለግሽ አለሁ። ያቺ ሴጣን ጓደኛሽ ልትመጣ ትችላለች። አይ ማንንም አልፈልግም አመሰግናለሁ አለችውና ተሸፍና ተኛች። በአምላኩም ዝም ብሎ ወጣ። ራፍቱን እየገለበጠ ነው። ከበፊቱ ማወቅ አለብኝ አብነት ብሎ ስጠሩኝ ነው ማወቅ አለብኝ እኔ አብነት ነኝ ያለ መጠጡን እየጠዘጠዘ ነው። ወይኔ አብነት፣ ወይኔ አብነት፣ አንድ ወጣት ሴት ትጃጃለኝ እኔን። ወይኔ ጉድ፣ ወይኔ አብነት ጉድ እኮ ነው። ሰካራም ነው ሰው። እኔ ሌላ ምንም የምፈልገው ነገር የለም። ስልኩ ሲጮህ ነበረና እርግጠኛ አሁን እርግጠኛ ነኝ ያኮስታራ ጥሩ ጓደኛ የደወለ አይገርም። አማችየን እንደ ሄሎ ልና ስልኩን አነሳና ድራፍቱን ፍት። ሄሎ አማቼ አንተ ምን አባይ ሆንክ ነው? አዎ አማቼ እንዲህ እውነት ስለሆነ እኮ አልጀብሬት ሊሆን ይችላል ያለ ሰውየው። አቶ አለም ደበሩት እንዴ? ማስደበራችሁ ጥሬ ነው። እና ትእዛዙ ከአለም ከመጣማ ምን ይደረጋል ያለው ሰውየው ላይ ሙድ እየያዘ ነው። እና አለም እኮ እንደዚህ ናት በቃ እያለ እሱ ቁጭ ብሎ እየገለበጠ እጁን እያጨበጨበ ነው። ጨምርልኝ ያለ ነው። ሁለት እንግዲህ እኮ አርጓላ አሰክሩም እንደ ይሄ ነገር። አይ ጥርስክ ወላቃ ነው እንጂ ስትስቅ ግን ላኳስስ እኔም እንደ አንተ ልስቅ ነበረ። ግን ያው ጥርስክ ወላቃ ነው። እኔ ደግሞ ወላቃ ስላልሆንኩ እንግዲህ ውጭ የተባለችው ቁጭ ብላ ታለቅሳለች። እንትናን ትመስላለች ሲፈነች ሯጭው ቁጭ ብላለች። እንግዲህ ጭንቅላትሽን ተጠቀሚ። ጭንቅላትሽን የያየውማ ማንም ሰው አይነጥቅሽም። ምንድን ነው ማድረግ ያለብኝ? ምን አለጋለሁ? ምን ማድረግ አለብኝ? ያለች እንግዲህ ለምን አቷ ለምን አትጠቀምበትም? ራሷ ቁጭ ብላ እንግዲህ ራሷ ያሰበች ነው። ሴትዮ አሁንም እዚህ ነሽ? አሁን ጨለማ ፈራ አትይኝም? ሂጂ ያ ታዲያ ውጪ። ምን እንደምትጠብቀኝ አሁን እኔ ከዚህ ከሄድኩ እናቴ ትሞት። ወደ ፈጣሪሽን ጸልይ እንጂ እናቴ። እኔ ከዚህ ከሄድኩ እናቴ ትሞትብኛል። ከዚህ ቤት እንዳልወጣ እርጅኝ። ይኸውልሽ ከዚህ ዙር በሄድልኝ። አይ አቶ አለም እኮ የድሮ በል እናትሽ ሳትሆኝ መጀመሪያ አንቺን ነው የምገልሽ። አቶ አለም ራሱ ክብር ነው እንዴ የጠናብሽ? አንቺ ከባለቤቴ ትመጫለሽ ጭራሹ ነው። ምን አይነት አናወጣንሽ አንቺ? ምን አይነት በጥፍ አጋጭ። ምን አይነት ነሽ አንቺ? ጭራሽ በባለቤቴ ሂጂ ወደዛ። ምን አይነት ወይኔ ጉዴ! ከማን ጋር ነው ስኖር የነበርኩት አለችው ሴትዮ። ጠረጴዛ እንደበደብ ይሄ ሀገር ይስማኝ። ወይኔ ወይኔ ወይኔ! እንዴ ጭራሽ ትዳሬ ሊጠጥብጪ! ወይኔ ወይኔ! አሁንም ሁሉንም ነገር አበላሽቻለሁ። ምን የኛ ሰውዬው ድምፅ እንዴት ነው የምጠቀምበት? ከዚህ ቤትማ መውጣት የለብኝም። ማሰብ አለብኝ። አቤት ተንኮል፣ አቤት ተንኮል! አንዳንድ ሰው እኮ ለተንኮል ነው የተፈጠረ። እንግዲህ
አንዳንድ ሰው ለምቀኝነት፣ አንዳንድ ሰው ደግሞ ለተንኮል አስፈገረባት። ይሄ በከራ እንጂ እናቷ ሞቱ መሰለኝ። ቁጭ ብላ እያለቀሰች ነው። እንዴት እንደዚህ ታደርጊኛለሽ እማዬ? እኔ እኮ ለአንቺ ብዬ ነው ጓደኛዬን የካድኩት ብላ እያለቀሰች ነው። እንግዲህ ያችኛ ልጅ ምን ተፈጠረ ብላ ከእንቅልፏ ተነስታ ወደ ሳሎን እየመጣች ነው በክራንች። እሷ ቁጭ ብላ እያለቀሰች ነው፣ ጥቁር በጥቁር ለብሳ። እናቴ እንዴት እንደዚህ ታደርገኛለሽ ብላ ቁጭ ብላ እያለቀሰች ነው። እንግዲህ እሷን ደርሳለች። እንግዲህ ከሁሉም እሷ ናት ድምጿን ሰምታ የመጣች። ምን ሆንሽ? ምንም አላለችም። በአምላክም መጥተዋል። ምንድን ነው እዚህ የተፈጠረ ያለው ብሎ እናቱ አረፉ እና እናቱ አረፉ መሰለኝ። እና እዚህ ምን ታደርጋለች አለውና አምላኩም ስጠይቀው አይ ትንሽ ትረጋጋት እባክሽን ተረጋጊ፣ የያዘሽ አሁን እናቷ ሞታለች፣ ደስ ይበላችሁ። የት ልሄድ? እሷ ሞታለች፣ ራስሽን አረጋጊ እባክሽ። በአምላክ ቀስ በል እስኪ ተረጋጋ አለችውና እሷ ሰከረ ሰውየው። ስካሩ የት ነው ሄደ? ቀጥ ብሎ ነው እኮ ወደ ቤት የገባ። እኔን ማሰክራኝ አንተ ደህና ሆና መጣ እና ምን ሆናን ብላችሁ ነው ቆማችሁ የምትውሉት? አንተ ልታገባት የተዘጋጀ ሰውዬው አይደል እንዴ? እኔ እነግርሃለሁ ሁሉም ነገር ውሸት ነበረ አለችውና ስትነግረው ሰውየውም ደነገጠ። እሷን ቁጭ ብላ እንግዲህ የውሸቷ እናት እያለች እያለቀሰች ነው። በዚህ ሁኔታ ውስጥ ሆና እንግዲህ ቦርሳና ስልኳን አምጣላት አለውና እንገው በቃ ራስሽን አረጋጊና ወደ መሄድ አለብሽ። አብነት እንኳን አንተ አትረዳኝም አለች እና አብነትን ልታቅፍ ስትል በአምላኩም ቦርሳውን አምጥቶ ሰጣት። አብነቱም ተቀበለና በአምላክ ያዥ ቦርሳሽን ትሰመኛለሽ፣ ከእኛ ዙሪያ ያለሽ ሰው ካገኘሽ እንዳላገኘሽ ሁለተኛ አሁን ውጪ፣ ይበቃል፣ በአምላክ ነይ ልሸኝሽ። አንተ እንኳን አትረዳኝም አለችው። እሱም ውጪ በይ አለና እንግዲህ ወደ ውጭ እየወጣች ነው። እነሱ ቆመዋል። ያችኛ ሴቷ ግን እያዘነች ትመስላለች ለሷ። እነሱ ወንዶች እንግዲህ ምንም ነገር እንትን አላሉም፣ ቆመዋል። እንትን ብሎ እያሰላሰሉ ነው እነሱ እንግዲህ ወይ የሆነ እኔ እንግዲህ ናፍቃችሁ አይደለም፣ ይኸውልህ ስሟን አትጥሪ ከቻልሽው አለውና አርግዣለሁ ያለችው ውሸት ነው። ይሄ ራሷ ነው የተናገረችው። እስካሁን ራሱ እዚህ እንዳለች እስካሁን ሆነ ነገር እያሰበች ነበረ፣ ሆነ ነገር እያሰበች ነበረ። አሁን ይሄን ያህል ካብራራሽው ይበቃሻል። ምክንያቱም ትምህርት ቤት ትሄጃለሽ፣ ተነሽና ተዘጋጂ። ማንኛውም ሰው ጤነኛ ኑሮ መኖር አለበት። የቤስቴ እውነቱን ነው። ለአንቺ ጥሩ አይደለም። እንዳግዝሽ ትፈልጋለሽ? አሁን እንዳግዝሽ ትፈልጋለሽ አለውና ስትል አይ ምንም። እሷም ተነሳችና ወደ ውስጥ ልትገባ ነው። በአምላኩም ቁጭ ብሏል። እንግዲህ እሷም ቀስ ያለች ወደ ልሸኝሽ ስላት አይ እኔ እራመዳለሁ ችግር የለም አለችው። እኔን ካሳመነችኝ በኋላ እና እኔ ካገባዋት በኋላ ልትነግረኝ ነበረ። እቺ ውሻ እንዴት ምንም ሳይሆን አሳመነችኝ። እንዴት አድርጌ ነው የምጠረጥራት? በጣም ተገርመ
የተጨመላለቀ ህይወቴን የባሰ ታጨመላልቀው ነበር። አብነት ለእሷ ጥሩ ነገር ነበረ። ፈጣሪ ያጽናት። እንዴት ወደዚህ መጣ? አቶ ለማታ ደውሎ ነበረ። በጠዋት እዚህ እንዲመጣ አዞኝ ነበር። ትናንትና ቀማምሼ ስለነበረ በስርዓቱ ማውራቴን እንጃ አለውና ስነግረው ቢያንስ ሰራተኛው መጣች። ደህና አደራችሁ? ታፈሰ እንዴት አደርሽ? ምን ነው ቆዞማችሁሳ? ምን ነው ጌትዬ? ለምን ማንዶ በረታ ገኩ ለሰላምታ ዝም ብለህ ተወው እንጂ አብነቴ አለች። ጀነጀና ጀምራለችስ። ብዙርስ ምን ይለኛል? እየተሽኮረመመች ነው ወይ ሳይነኝ ነው እየተሽኮረመመ ፊት ከሰጠህ ይበረታል። እሱ እንግዲህ እኔ ፈልገው ነው ቆንጆ ቁርስ እሰራላለሁ። እሺ ትበላለህ ወይ? ይበላ ወይ ያስበላ። ይሄ ደግሞ እጭ አለችው ነው። ታፈስ እንግዲህ ተናዳለች። ልጁ ለምን ተመለስ እንዳለው ንግስቱም እንግዲህ ወደ ትምህርት ቤት እየሄደች ነው። እንግዲህ በመኪና ነው መሰለኝ እኔ መጀመሪያ የምትሄደው በእግሯ ነው ስሸኛት የነበረ እነሱም እሷም ዛሬ ደግሞ ዝም ብለሻል። አዎ አፌን እንድዘጋ ነግራኛል እንዴ ስትለው፣ አዎ አፍሽን መዝጋቱ ጥሩ ነው አለና፣ በአምላክ ይሄ ነገር ምንድን ነው ስትለው፣ የቱኛው? ከዛ ቤት መቼ ነው የማወጣ? ይሄ ጥያቄ ማንጋ እንዳለ አላውቅም። መቼው መጥቶት ይመስለኛል አለ። ይሄን ይመስላል። ሰላም ሆኖልኝ አመሰግናለሁ ስለተከታተላችሁ።